ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ይህ የሐምሌ 4 2018 ዓመተ ምህረት የቅዳሜ ወጎች ዝግጅታችን ነው። ከምንጊዜም ሚዲያ በተከታዩ ያርጋው በዳሶ ቆየት ያለ አለምብሬ ዜማ ተጀመረ። መልካም ቅዳሜ። አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ የራይ ሰበለይ ያበሉ ላይ መጋል ብሬ ብሬ አላይ ብሬ ሸጋር ብሬ ብሬ ደማልሰቼው አላንገባ ካንደስ ጋር አለምብሬ ናይነ አለምብሬ ናይነ እንጃ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ የራይ ሰበለይ ብሬ ብሬ ኢሉያን ሞለሆን ብሬ ብሬ አውጀ ብሬ ሸጋሬ ማጭሮ ለሆን አለምብሬ ናይነ አለምብሬ ናይነ ጀባ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ አለምብሬ የራይ ሰመለይ ብሬ ብሬ አለፈያነሻ ብሬ ብሬ መጣው ነበርላልሽ ፈረሃ ሚሻሻ አለምብሬ ናይነ አለምብሬ ናይነ አለምብሬ ናይነ ቀደም ሲል በአንጋፋው አርጋው በዳሶ ተወዳጅ አለምብሬ ዜማ የቅዳሜ ወጎች ዝግጅታችን ተጀመረ። ሰላም ጤና ይስጥልን ተመልካቾቻችን። የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን እስከ ፍጻሜው ርዕዮት አለሙና ተወልደ በየነ በጋራ እያስተናገድናችሁ አብረናችሁ እንቆያለን። አብራችሁን ቆዩ። ይህንንም ዝግጅት ሼር እና ላይክ በማድረግ ወደ ሌሎች ማዛመት ማዳረሳችሁን አትዘንጉ። ሰብስክራይብ በማድረግም ቤተሰብ እንላለን። ርዕዮት ሰላምታ ላስቀድም። ታቦር ሰላም ብያለው። አንተንም አድማጮቻችንንም እንኳን ለቅዳሜ ወጎቻችን አደረሰን። እንኳን አብሮ አደረሰን። ዛሬም እንደተለመደው የተለያዩ መረጃዎች አሉን፣ አዝናኝና ቁም ነገር አዘል ቪዲዮዎችም እንዲሁ። ስለዚህ አብራችሁን ሁኑና ሁሉንም በጋራ አብራችሁን ተከታተሉ ነው እንግዲህ በዋነኛነት። ወደ ቀዳሚው እናምራ። እሺ፣ በጣም ጥሩ። እኔ እንዲያውም ጊዜ ካገኘውና ከተሳካልኝ ፌስቡክ ላይ ባጭሩ ጽፋለሁ እያሰብኩ ነበር፣ ግን አይቀርም። ምናልባት በዋነኛነት አንዳንድ ነገሮች ከጊዜ በኋላ የሚከሰቱልሽ ወይም ማረጋገጫቸውን የምታገኝባቸው በማስረጃም ይሁን በትውስታ በአእምሮ ትውስታ ምናምን እንደዚህ አይነት ነገሮች ይፈጠራሉ ይመስለኛልና አሁን ካለፈው የፓርላማ ውሎ አንፃር አንድ የሚገርመኝን ነገር ለራሴ ያስታወስኩኝ ማለት ነውና አንድ ወዳጅ ነበረኝ። እንዲያውም ያሰብኩት ርዕሱን ምንድነው መሐመድን ያስተዋወቀኝ መሐመድ የሚል ርዕስና ያስታወሰኝ። ምን መሰለሽ ጉዳዩ ፍላሚንጎ የሚባል ሰፈር በጣም ከመወዳቸው ወዳጆቼ አንዱ መሐመድ የሚባል እና ይሄ ወዳጄ አንድ እሑድ ይህን ሻይ ቡና የምንልባት የምንወዳት ካፌ ነበረች። ካፌዋ ደግሞ ከኦሮሚያ ጽህፈት ቤት ታስታውሽ ከሆነ እዛ ነበረ። ኦሮሚያ ጽህፈት ቤት አሁን ይቀየር አይቀየር አላውቅም። እና መጀመሪያም ጀምሮ እዛ የሚሰሩ በርካታ ሰዎችን አውቃለሁና እዛች ካፌ ይመጣሉ። እና ይሄ መሐመድ የሚባል ጓደኛዬ በአጋጣሚ
እዛ ካፌ እሑድ ቀን ተያይዘን ሄደን የሆድ የሆዳችን እየተጫወት የሆነ እሱም ያውቀው ሰው መጣ ማለት ነው። ከዛ ሰላም ተባባሉ። በል ተዋወቅ አለኝ። አንተና አለኝ ይሄን አሁን የመጣውን ሰውዬ አንተና ይሄ ሰው የሚያገናኛችሁ ነገር አለ፣ የሙዚቃ ሰው ነው አለ። ከዛ እሺ ብዬ ያው በአክብሮት ተዋወቅኩኝ። መልሼ የሙዚቃም ሰው ባይሆን ሰው እንደምትተዋወቂ ሁሉ ተዋወቅን። በቃ ከሱ ጋር የተወሰነ ነገር በኦሮምኛ አወሩና ሄደ። ያኛውም ሰውዬ የመጣበትን ጉዳይ ጨረሰ፣ ሄደኛ ጨዋታችን ቀጠለ። ከዛ በኋላ ከደራሲዎች ማንን ታውቃለህ አለኝ። ምን አይነት ጥያቄ ነው ምናምን፣ ያው ብዙ ጊዜ እንቀላለዳለን። አይ ነው ያ ከአመልማል አባተ እንደው ቋሚ ከሚባሉ ደራሲዎች ምናምን አለ። ከዛ ጠራውለት በተደጋጋሚ ስራ የሰሩላት ደራሲያን ማለት ነው። ለካ የሰውየውን ስም ጠርቼዋለሁ። ከዛ በኋላ እሱ ማለት አሁን ያስተዋወቅኩ ሰው ነው። ታው እንጂ እኔ ያው እንግዲህ ሲዲ ወይ አልበም ላይ ካሴት ላይ ስማቸው ይወጣል አይደል? ከዛ አንፃር ነው። መልካቸው ግን አይታየም። አው ሌሎቹን ብዙዎቹን አውቃቸዋለሁ። ይሄ ግን እንዳልኩሽ እዛ ሲዲ ላይ ካሴት ላይ አንበበሽው ከማላውቃቸው ውስጥ በአካል ማለት ነው፣ ወይም እንደዚህ በመልክ ይገርማል በጣም። ለዛ ነው ለካ እኔ ደግሞ በስራ ቋንቋ ምን እየተባባላችሁ ነው ምናምን ብዬ ፎገርኩት ማለት እኮ። እሱን ነው እኮ የምናወራው፣ በኦሮምኛም ያወራነው ያንን ነው ብሎ ተቀላለድን። ብቻ አለፈ ይሄ ጊዜ። እንግዲህ ኦልሞስት 20 ዓመት በላይ ሆኖታል ብዬ አስባለሁ። እና በቀደሙ ፓርላማ ላይ ለየት ያለ ነገር ሳይ ምንድነው ይሄ ነገር ምናምን ብዬ ይሄ ሰው ለማስታወስ ተሞክሬ ትንሽ ጭላንጭሉ መጣልኝ። ከዛ ሌላ ይሄን ጉዳይ ያቃል ያልኩት ሰው ጋር ቼክ ሳረግ እሱ ነው አለ። ይገርማል ታዲያ ደራሲው ሰውዬ እዚህ ሲያስጨበጭቡ አገኘዋቸው ማለት ነው ብዬ ተገረምኩኝ እልሻለሁ። እና በቀደም የፓርላማ መክፈቻ ላይ ለጠቅላይ ሚኒስትሩና ለሰሩት ስራ የምስጋና ጭብጨባ እንቁምና እናቅርብ ያሉት ለረጅም ጊዜ ለአመልማል አባተ በተለይ ኦሮምኛ ዜማዎች አመልማልም ትሰራለች፣ ግን ግጥሞቹንም ዜማዎቹንም በአብዛኛው እኒህ ሰው ናቸው የሚሰሩት። አህመድ ቆጴ ይባላሉ። እና ደራሲውን ፓርላማ ውስጥ ሲያስጨበጭቡ አገኘዋቸው የሚለው ሐሳብ በዚህ ገርሞኝ የኋላ ትዝታዬን አስነሳብኝ ሪዮትና አንድ ማጠቃለያ ሐሳብ አገኘው እዚህ ውስጥ። ምክንያቱም አሁን አዲሱ የኢትዮጵያ ፓርላማ ተስፋ ያለው ይመስለኛል። እንግዲህ በባለፈው ምርጫ ማነው ወደ ፓርላማ ከሚገቡ እጩዎች መካከል ወጣቱ አቀናባሪ ካሙዙ፣ እኒህ ደራሲ አሁን እንደምንም ተማሙተን አንድ ዘፋኝ ካስገባን ፓርላማ ውሳኔ ሳይሆን የተዋጣላቸው ሲዲዎች አልበሞች ወይ ነጠላ ዜማዎች እናገኛለን የሚል የግል አስተያየትና ተስፋ አለኝ። ያንቺን ሐሳብ ልቀበልና ያው ጭብጨባቸውን ከሰሩት ያመልማል አንዱ ድርሰት ጋር እንጋብዛለን። እሺ እንግዲህ እንዳልከው መሐመድ ቆጴ ከአርቱ ጋር በተያያዘ ትልቅ ስም ያላቸው ሰው ናቸው። እንግዲህ አሁን አጨብጭቡላቸው በማለት እንዳልከው በማስጨብጨብ ሰሞኑን መነጋገሪያ ሆኑ እንጂ ደመቅ ተደርጎ ደግሞ ፓርላማ ውስጥ ከሚጨበጨብላቸው አነጋጋሪ ንግግር ከሚናገር ውስጥ ነበሩ። ከዚህ ቀደም ይሄ ዝሆን እሾህ ነከሰኝ ብሎ አይቆምም እኛም ስም ማጥፋት ምናምን አይነት ነገር እንደዚህ ሱሱ እና ያው እንግዲህ ከአርቱ በተጨማሪ ደግሞ በፖለቲካው መስክ ደግሞ እንዲህ እያነጋገሩን ነው ማለት ነው። እንግዲህ ኢትዮጵያ ሙዚቃ ምልሽ ከጥበባዊ ኃይልና አቅሙ ለውጥም ለማምጣት ከነበረው ታሪክና አስተዋጽኦ ጎን ለጎን በፓርላማ ውስጥም እንግዲህ ተሳትፎ ሊያደርግ ነው የሚለው ይሄን የግል ምልከታ ያረጋ ነው። ተጨማሪ ያደርጋል። በበለጠ መልኩ ደግሞ ሙያውን ብቻ ትኩረት ባረገ መልኩ አሁን ነው እንግዲህ ወዳጆች የሚቻል ከሆነ የፈጠራ መብት እንዲከበር ጊዜውን መጠቀም እዛ ልጆቻችን በሉና እስኪ ሞክሩ የሚለውን ለማስታወስ ነው። ለማንኛውም የተከበሩ አቶ መሐመድ ቆጴን
በጭብጨባቸውና በአንድ የድርሰት ስራቸው አስታውሰን ወደ ሌላው እናልፋለን። በራችሁ የህዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። የቅዳሜ ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት። ከምንጊዜ ሚዲያ ሪዮት አለሙና ተወልደ በየነ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን አስተናገድናችሁ እንገኛለን። ይህን ዝግጅት ሼር፣ ላይክ፣ ሰብስክራይብ በማድረግ የቻላችሁትን አድርጉ የሚለው ማሳሰቢያ እንደተጠበቀ ሆኖ ቀደም ሲል የፓርላማ አባል የተከበሩ መሐመድ ቆጴን ፓርላማ መክፈቻ ቁማቸው አጨብጭቡ የሚለውን አዲሱን ለውጥና ከዚህ በፊት በድርሰት ስራ ከተሳተፉባቸው መካከል የአመድ ማላባትን ዜማ ጋብዘናችሁ ተመለስን። ሪዮት ወደ ቀጣዩ ማምራት እንችላለን። እሺ እንግዲህ በቀጣይ ደግሞ ሰሞኑን መነጋገሪያ ይሆናል ከዚሁ ከሙዚቃ ስራዎች ጋር በተያያዘ በሰፊው ነው እንግዲህ ስራ መታደስ አለበት የለበትም የሚለው በተለይም ደግሞ እንደ ቅርስ የምናየው የሰርጌ ትዝታ በዚህ መልኩ መሰራት አልነበረበትም። ትዝታችንን የማጥፋት ከፒያሳ መፍረስ ለይተን አናየውም አይነት ሁሉ አስተያየቶች እየተሰጡ ነበር ሳቅ በሚያጨር መልኩ። በሌላ በኩል ደግሞ ልክ ነው ዘፈን ማደስ፣ መስራት፣ መለወጥ ለዚህኛው ትውልድ እንደውም የሚስማማ ነው አይነትም አስተያየት የሰጡም ነበሩ። እንዲሁም ደግሞ ያው ትንሽ አለፍ ብሎ ደግሞ እላፊ በሆነ መልኩም ደስ የማይሉ አስተያየቶች ማለት አንድን ስራ መተቸት ያለ ነው መኖርም ያለበት ነገር ነው የሚተች እስከሆነ ድረስ ማለት ነው። ልክ ባልሆነ መልኩ ደግሞ ከሆነ የሚታቸው ይሄ ልክ አይደለም እኮ የታየበት መንገድ እንደዚህ አይነቱ ንግግር ሊኖር ይችላል። ነገር ግን ከዛ አልፎ አንጋፋዋን ድምፃዊት አስቴር ላይ ራሱ ያልተገባ አስተያየቶችን የመስጠት ያው እንግዲህ ዘመኑ እንደፈለገ ማንም እየተነሳ የፈለጉ ትልልቅ የሚባሉ ሰዎቻችንን የሚዘረጥጥበት አይነት ነው እና እሷም ላይ እንደዚሁ ስለ ተገቢ ስለሆኑ ትችቶች አይደለም እየተናገርኩኝ ያለሁት። ነገር ግን በቃ ብልግናዊ የሆኑ አስተያየቶችም ልክ ያልሆነ ስራ ነው የሰራችሁ በሚል መነሻነት እንደዛ ያመኑ ሰዎች ደግሞ በትክክለኛው መንገድ አስተያየታቸውን ከሰጡ ውጭ ደግሞ ደስ የማይሉ አስተያየቶችም አይቻለሁኝ። እንግዲህ አንዱ የሰሞኑ መነጋገሪያ ጉዳይ ከመሐመድ ቆጴ ስንወጣ የድምፃዊ አስቴር ጉዳይ ነው ማለት። በነገራችን ላይ መሐመድ አህመድ ቆጴ ሀረማያ ዩኒቨርሲቲ የዛሬ 8 ዓመት አካባቢ ነው አይደለ የክብር ዶክተሬት ከሰጣቸው ውስጥ አንዱ ነበሩ እና እሱም ትዝ ብሎኝ ነው። የአስቴር ላይ እስኪ ደግሞ ያንተን እንስማ። በጣም ጥሩ ሪዮት፣ ሰፊና ብዙ የሚያስብል ነገር ነው።
ግን የተወሰኑ ነገሮች መባባል ይቻላል። እንደተባለው ያለው መነቃቃት የሀያሲው ትኩረትም የሚገርም ነው። ምልሽ እንዲህ አይነት በስፋት ቁጣውና የፍቅር ማለት ነው ቁጣውና አለሁ የፍቅር ወይም በቅንነት ያደረጉት ይሄን አይነት ጥሩ ሀያሲዎችም እንደዚህ ሙዚቃንም በዚህ ደረጃ ክብሩ እንዲጠበቅ የሚፈልጉ ካሉ ትልቅ ተስፋ አለ ብዬ አስባለሁ። እንዴት ለማይረቡ ስራዎች ተዳረግን የሚለውም ጥያቄ ግን መነሳት ያለበት ይመስለኛል። የሁሉ ንቁ ተሳትፎና ርብርብ ባለበት ይሄንንም የፈጠረው የአስቴር ችሎታና አቅም ነው ከሚሉት ወገን። ምክንያቱም 50 ዓመት ጥንቅቅ ባለ የዜማና ደራሲነት የሙዚቃ ቅንብር ሐሳብ አመንጭነት ብቁ የመድረክ እንቅስቃሴና ችሎታ ጋር ያለመናወጥ ዘመን ዋጋን ከፍላ እዚህ የደረሰች ባለሙያ ናት ሪዮት። በተለያዩ ምክንያቶችና ሰበቦች ድንገት የተገኘ እውቅና አይደለም ያስተ የብዙ ዘመን ልፋት ቁጥብነት ከራስ ጋር ፉክክርና ትግል ማድረግ ሁሌ የተሻለ ነገር እንዴት ላቅርብ ማለት እግዚአብሔር ከሰጣት ድንቅ ችሎታ ጎን ለጎን የሷን አቅምና ችሎታ የሚያሳዩ ጉዳዮች ናቸው። ይሄም የመወደድ እና የመፈቀር አቅሟ ይሄን ውዝግብ ፈጥሯል ብዬ አስባለሁ ባንድ መልኩ። ምክንያቱም ቦታና ፍቅር ባይሰጡ ኖሮ በዚህ ስራ ውስጥ አሁን የትኩረታቸው ምንጭ አይሆንም ብዬ አስባለሁ። ብዙ ነገሮች ትኩረት አጥተዋል ብዬ አስባለሁ። ግን የስራው አቅምና የፈጠረው ተጽዕኖ ምን ያህል እንደሆነ ያሳያል። ሁሉም ትዝታዬ ነው አትንኩብኝ ያሉ በቅንነት በፍቅር ለምን ተነካ ከመፈልገው ነገር ውጭ ሆኖብኛል ብለው በሚችሉት ዕውቀት ያላቸው በዕውቀታቸው ስሜታቸው ለማስረዳት በስሜታቸው በተለያየ መልኩ የገለጹ አሉ። እሱን አከብራለሁ እንዳልኩሽ ተስፋም ነው በዚሁ ከቀጠለ ምልሽ የሚመጥነንም ልንሰማም የሚገባውን ጥሩ ነገር እንድንሰማ ያደርጋል። ባለሙያዎችን በማትጋትም በማንቃትም እንዲሁም ደግሞ በማስጠንቀቅም ቢሆን እንዲህ አይነት አድማጭ አለን ስለዚህ አድማጩን የሚመጥን ስራ ይዤ መቅረብ አለብኝ የሚል ባለሙያ እንዲህ ጥሩ አስተዋጽኦ አለው። ከዛ ውጭ እንዲህ አይነት ስራዎች የሚሰሩባቸው ዋና ዋና ምክንያቶች አሉ። ከነሱ መካከል ዘመንና ጊዜ የሚፈጠረው የሽግግር ቴክኖሎጂ እንዲሁም ደግሞ የሚመጣውን ትውልድ ግምት ውስጥ የከተቱ ምክንያቱም ዘመንን ስታስቢ ስራዎቹ የተሰሩበት ዘመን አለ። ከቆይታ ብዛት እንደ አዲስ ቢሰሩ ይጠቅማሉ ወይንም የተሻለ ነገር ይሆናሉ ተብሎ ይታሰባል። ከዛ ውጭ የራሳቸው እድሜና ጊዜም አላቸው አስቢ ከተሰሩበት ጊዜ አንፃር ስታስቢ። ሌላው ወደ አዲሱ ትውልድ ለማራመድና ለማሸጋገር ስትፈልጊ ድጋሚ የሚሰሩበት ነገር አለ። በዚህ ውስጥ ግን ብዙ ነገሮች አሉ አሁን ካለው ጊዜ አንፃር ማለት ነው ዋነኛነት የምናነሳቸው ማለት ነው። ግን ስናነሳ የድምፃዊ ፍላጎትና የመስራት አቅምም እዚህ ውስጥ አለ። ሪዮት አሁን ባለኝ ችሎታ አሁን በደረስኩበት ዘመን ከዛ በተሻለ ልሰራው እችላለሁ ብለው ምልክትና ምሳሌ የሆኑ ድምፃያኖች አሉ ያሉትንም ያረጋግጡ አሉ። ከነዚህ ውስጥ ናት አስቴር ብዬ ነው የማምነው። ለዛም ነው አሁን አስተያየቶቹ ላይ የእሷን ድምጽ በተመለከተ ምንም በቃ ማለት የትኛውንም አስተያየት እየሰጡ ያሉ ሰዎች ምንም ምክንያቱም ምንም ለማለትም የሚያስችል አይደለም ራሱን ብቃቱን ጠብቆ እንዳለ ነው ያለውና ልክ ነሽ። እና እንደሱ አይነት ነገሮች አሉ። ሌላ በሙዚቃ ቅንብርም ውስጥ እነዚህ የጠቀስኩልሽ ነገሮች ወሳኝነት አላቸው። በተለይ ሙዚቃዎቹን የሚሰሩት አካላት መጀመሪያ ሙዚቃዎቹ ሲፈጠሩ ሲሰሩ የነበራቸው ቀለም የማጣፈጫ ቅመም እያንዳንዷ ነገር ጥንቃቄና ትኩረት ትፈልጋለች። ይሄን በተለይ ከባለሙያ ጋር ሆነሽ እንደዚህ ከድርሰት ፈጣሪዎች ጋር ከሙዚቃ አቀናባሪዎች ጋር ሆነሽ ስትነጋገሪበት በቀላሉ የምትግባቢው ነገር አለ ትርጉሙን ማለት ነው ለምን እንደዛ እንደሚሆን። ልክ ፈጠራው ሲወለድ ጀምሮ የነበሩ አብረው የሚፈጠሩ የዜማው ውበትና ቅመም ሆነው የሚዘልቋሉ ለቅንብር ሄደው ግባት የሚሆኑ ከደራሲው ሲሄዱ ራሱ ገና መጀመሪያ። ከዛ ውጭ ደግሞ የድምፃዊው አቅም ችሎታል ነገሮችን ቀይሮ አሳምሮ የሚያቀርብበት በተለያየ መልኩ እነዚህም ጥንቃቄና ትኩረት ይፈልጋሉ። በዋነኛነት ነባር ስራዎችን ሲሰሩ ከፍተኛ ጥንቃቄና ትኩረት ከሚሰጡት መካከል
አበጋዝ ክብረወርቅ ሸዌታ፣ ቴዎድሮስ መኮንን በዋነኛነት እኔ እንደ ምሳሌ ከማነሳቸው ማለት ነው። ሌሎቹ አይደሉም እያልኩ አይደለም፣ ግን ደጋግሞ ስላስመሰከሩ ሙዚቀኛ ፈለቀ ኃይሉ እና ሮሃ ባንዶች እዚህ ውስጥ ትልቅ ቦታ አላቸው። በተለያየ ጊዜ ነባር ስራዎችን ለመስራት ያደረጉትን ጥንቃቄ ስታይ ይሄ ምን ማለት ነው? በሙዚቃ ቅንብሮች ውስጥ የነበሩ ነባር ቅመሞችን አሁን ከሚሰራው ጋር አዋህዶ ብዙም ጣማቸው ወይ መልካቸው ሳይቀየር የማቅረብ አቅም አላቸው። እንዳልኩሽ በእነዚህ ኖረው በተሰሩ ስራዎች ላይ የሚፈጠር ሌላው ኃይልና አቅም ምንድነው ደግሞ በአዲሱ ስራ ውስጥ ድምፃዊው የሚያስቀምጣቸው አስገራሚ ብቃቶች። አንዳንዶቹ በምሳሌ ብናነሳ ደስ ይለኛል። የኢትዮጵያዊ ሙዚቃ ንጉስ ጥላሁን ገሰሰ ሀሜታ መሆኑን የሚል ስራ አለው። ቀደም ሲል ከክቡር ዘበኛ ጋር የሰራው ስራ እንደ አዲስ የነባር ስራዎቹን ሲሰራ የዚህን ዘፈን የዜማ ምት ወይም ሪትም ያዘፋፈን ስልት እንኳን ዘፈነው ብለሽ ደጋግመሽ እስክታመሰግኝ ድረስ ማለት ነው በአዲስ መልክ የተሰራው ለንጽጽር ማየት ይቻላል። እንደዚህ የምታነሻቸው ነገሮች አሉ። በዚህ ውስጥ አስቴርን ስናያት ደጋግማ አስመስከራለች ይሄን ነገር ሪዮት ብቃቷንም ለነባር ስራዎች ያላትን ጥንቃቄና ትኩረትም በተለያዩ አልበሞቿ አሳይታለች። ለምሳሌ 1996 የአስቴር ትዝታዎች ነባር ስራዋን እንደ አዲስ የሰራችበት ከአበጋዝ ጋር እሱ ላይ እነ ሽሩሩን ጨምሮ የተለያዩ ነባር ስራዎቿን እንዴት በትኩረትም በብቃትም እንደገና ለአድማጭ ጮሮምና የነበሯቸውን ቀለማትና ቅመሞች እንዳያጡ ተደርጎ በጥንቃቄ የተሰራ ስራ ነው። ከዛ በፊትም እንደ ናሙና ጣል እያደረገች ሰውና አስለምዳለች ጥንቃቄዋንም ብቃቷንም። ለምሳሌ ከአበጋዝ ጋር በሰራችው የ1988 ሀገሬ ኑሪልኝ የሚል አልበም ውስጥ ሪዮት ክትክታና ወይራን በሚገርም ሁኔታ ከዛ ዘመን በምን መሻል እንዳለበት ምን ደረጃ ላይ መሆን እንዳለበት ግን ደግሞ የነበረው አቅምና ቀለም ወይንም ጣፋጭነት ምን መሆን እንዳለበት ጥንቅቅ አድርጋ ሰርታ አስመስከራለች። አሁን በሰርጌ ትዝታ ላይ የተነሱ በቅንነት አስተያየቶችም ትችቶችም እንደተጠበቁ ነው። አላግባብ የሆነው አካሄድና ስሜታዊነት ወይንም ደግሞ ይሄ በሁሉም ነገር ላይ የማውደምና የማዋረድ ነባር ነገሮች አዲስ ባህልና እርምጃ ይሄ በአስቴር ብቻ የተደረገ አይደለም። በተለያዩ ጉዳዮች ላይ እንደዚህ ግር ብሎ ያለምንም መረዳት ያንዳንዶቹ ያለምንም መረዳት እና ሆን ተብሎ አላማው ደግሞ የማዋረድና ይሄ የነበረን የሰራን ያገለገለን ነገር የማጥፋት የማጠልሸት ነገሮች አይቻሉ። እሱ አግባብ አይመስለኝም። የሰርጌ ትዝታ ይሄ ሁሉ ተቆርቋሪና ተቆጪ ተናዳጂና ቁጭት ፈጣሪ ስሜት ያለው ስራ እኮ ነው የሰርጌ ትዝታ። ስለዚህ የሰርጌ ትዝታ ልክ አልተሰራብንም፣ ትክክል አይደለም፣ ይታይልን ወይንም በፍቅር አምላክ ትዝታችን ነው ያሉ በቅንነት ሐሳብ የሰጡ የተቹ ጥያቄያቸው እንዳለ ሆኖ ለዚህ ጥያቄ መልስ ነው ብለን ባላግባብ እጅግ አሳዛኝ በሆነ መልኩ ግን የ50 ዓመት የፍቅር የትዝታና የብቃት ቅርስ የሆነችውን ተወዳጇን አስቴር አወቀን ማዋረድና ተገቢ ባልሆነ መንገድ የመዝለፍም ሆነ ሌላ ትርጉም የሌለው ነገር የማድረጉ አካሄድ ተገቢ አይመስለኝም። ከሞላ ጎደል ሪዮት ይሄን ካልኩ ሌላ ብዙ ልንልበት እንችላለን እንዳልኩሽ አሁን ካለን ሰዓትም ሁኔታም አንፃር እንጂ እንግዲህ በሜዳችን ማለት እናቀዋለን በምንለው ነገር ዙሪያ ያለ ነገር መባባል እንችላለን። ዳንቺ ድል ልስጥና አንድ ካልኳቸው ነገሮች ጋር የሚያያዝ ነገር በሚሰሩት ወይንም ፈጠራውን በፈጠሩት ሰዎችስ ያለው ሐሳብ አስተያየት ከዚህ አሁን ጭቅጭቅ ካስነሳው ስራ ጋር ተያይዞም ደግሞ የባለሙያን ወይንም የፈጠራ ባለቤቱን አስተያየት እናጋራለን። እሺ እንግዲህ ጥሩ ነገር አንደኛው ተደምስሶ አይደለም ሌላኛው የሚወጣውና ሁለቱም ስላለ ያው የተወደደውን ማዳመጥ ይቻላል። አሁን በበኩሌን የብትጠይቀኝ በጣም አላወዳደረውም። የድሮ ነው በጣም ደስ የሚለኝ ምንም ጥያቄ የለውም። ግን ደግሞ ይሄኛውን የወደዱት ሰዎች አሉና በአንድ በኩል ጥሩ ነው ትላለህ፣ ምክንያቱም አማራጭ ነው የሆነው።
በዚህ አይነት መልኩ ደግሞ ለወደዱት እኔ ከትዝታ ጋር የሚያያዝ ነገር አሁን በተሰራበት አይነት ነገር አይመጣልኝም። ያው እኔ አይመጣልኝም ማለት ግን የኔ ቴስት እንግዲህ ለሌላው ደግሞ አይደለም እና ደግሞ በጣም ደግሞ የወደዱት ሰዎች አሉ። ስለዚህ ሁለቱንም ማዳመጥ እንችላለን። ግን ሙያዊ አስተያየቶችን ደግሞ አንተና ሌሎች እንደዚሁ ሙዚቃን በደንብ የምታውቁ ሰዎች ደግሞ መስጠት ጥሩ ነው ብዬ አስባለሁኝ እና አጠቃላይ ይሄ ዘፈን እንደ መነሻ ተደርጎ ምንድን ነው ሲሰሩ የሆነ አይነት ህግ አለ ወይ? መኖርስ አለበት ወይ? ምን ቢሆን ነው የሚሻለው? የሚሉት ነገሮች ከሙያ አንጻር የቀደም ያሉ ተወዳጅ እንደዚህ አይነት ደረጃቸውን የጠበቁ ስራዎች ሲሰሩ ምን መሆን አለበት የሚለው ነገር መነጋገሪያ መሆን ያለበት ነገር ይመስለኛል። እንዳልከው ግን አሁን አጭር ሰዓት ነው ያለንና ሌላ ጊዜ ከሌሎች ዘፈኖችም አንጻር ከተመቸ ልናደርገው እንችላለን። እንችላለን። ስራው እንዳልሽው ልክ ነሽ ሪዮት፣ እንዳልሽው ባለሙያም ጋብዘን ትልልቅ ስራዎችንም የሰሩ ይሄ ጉዳይ እንዴት ይታያል የሚለውንም እንዳልኩሽ ደግሞ ምስክርና አስረግጠው ሰርተው ያሳዩም ሰዎች ስላሉ ማለት ነው። እንዲህ ነባር ስራዎችንም በአግባቡ ሰርተው ያሳዩ ስላሉ እነሱንም ይዘን ከዛ ውጭም ደግሞ ስራዎቹንም ይዘን ልንሰራበት የሚገባ ነገር። ምክንያቱም ጥሩ አድማጭ ጥሩ የሙዚቃ ክብርና ፍቅርን የሚያውቅ ህብረተሰብ ለመፍጠር የተለያዩ ጥረቶች ማድረግ ይገባል። ልክ እንደ ሁሉም ዘርፍ ለምን ተቆጩ እነዚህ በቅንነት አስተያየት የሰጡ ለምን ተቹ የሚሉትን ሰዎች ምክንያታዊነት በሙያተኛ ሳይን እንዴት ይታያል የሚለው መታየት ያለበት። ከእንትኑ ባሻገር ግን ይሄ ከሙያተኛ ባሻገር አሁን የተባባልነው ትልቅ ነገር ሆኖ ምንድነው መደረግ ያለበት? ብዙ ጊዜ እንግዲህ እንደዚህ አይነት እንትኖችን ይፈጥራል አይደለ? ሲሰራ አንድ ስራ በድጋሚ አንዳንዴ አሁን እንደውም የበለጠ ከዛም በላይ ወደድኩት የሚያሰኝ አንዳንዴም ደግሞ ምንድነው ባትነካው የሚያስብል አይነት ነገር ይሆናል። አንዳንዱ ያው እንዳልከው አስቂኝ የሆነ አስተያየትም ታያለ ማለት ምንም ልክ ያንኑ እንዲደገም የሚፈልግ አይነት ነገር ያው ድጋሚ ተሰራ ማለት የሆነ አይነት ለውጥ ያስፈልገዋል ማለት ነው አይደለ? ያ ለውጥ ግን ደረጃውን የጠበቀ ነው ወይ? ከዛኛው ስራ አንጻር ሲታይ ምን ይመስላል? እነዚህን ጥያቄዎች ናቸው መጠየቅ ያለባቸው እንጂ ግን ከሙዚቃ አንጻር ብቻ አይደለም ይሄኛው ስራ ደግሞ ማለት ቅንብር ምናምን እንዲህ ዝርዝር ነገሮች ውስጥ ዋናው ነገር እሱ ቢሆንም በዚህ ስራ ላይ ኢሹ የሆነው ብቻ ግን ሳይሆን ይሄ ትዝታው ሰዎች ጋር ያሳደረው ስሜት ያገቡም ይሁን ያላገቡም ይሁን የሆነ የሚፈጥረው የሚገርም አይነት ነገር አለና እሱን ነገር ይሄኛው ውስጥ አጣነው አይነት ነገር። በሌላ በኩል ደግሞ እንዴ ትዝታ ለምን የግድ አሳዛኝ መሆን የግድ ለምን በእንጉርጉሮ መልክ ምናምን ብቻ የምናስበው ነገር ይሆናል? በደስታ የምናስታውሰውስ ነገር የለም ወይ አይነት ነገር ደግሞ ክርክር ያነሱ ሰዎችን አይቻለሁኝ። የሆነ በጣም አነጋጋሪ ጥሩ ይሹ ነው። ለእኔ እንዴትም አድርጌ እንትን ብለው ለጊዜው አልመጣልኝም። የሆነ ትዝታ ሲሆን የሆነ ነገር የሆነ ያሳዛኝ ነገር ይኖረዋል። ጥሩ የፈለገ ጥሩ ነገር እኮ ቢሆን ያ ጥሩ ነገርን አሁን ባታጣው እንኳን የሆነ ትዝታ ሲሆን ግን የሆነ ያለፈ መሆኑ በራሱ ይመስለኛል የሆነ አንዳች አሳዛኝ ነገር እና እሱን እንግዲህ ሌላ ጊዜ እንመለስበታለን። እንዳልከው ወደ ንግግሩ መሄድ እንችላለን። በጣም ጥሩ ሀሳብ ነው ሪዮት የሚያነሳሽው። ሰፊ ጊዜ ወስደን በደንብ እናየዋለን። ራሱ ትዝታ ምንድነው ወደሚለው ይወስደናል። ነገራችን ላይ ከዚህ ዘፈን ጋር ተያይዞ እንዳልሽው ከዚህ ሙዚቃ ስራም ጋር ተያይዞ ብዙ አስተያየት አስገራሚም ነገሮች አይቻለሁ። እድለኛ ናት ኢትዮጵያን ብሎኛል አንድ ጓደኛ። በዚህ አይነት የፍች ስጋት የለብንም የሁሉ ሰው የሰርግ ትዝታ ካለው የሚል አስተያየትም አይቻለሁ። ለማንኛውም የምንወዳቸውን ትዝታዎች አትንኩብን እንደምንለው ሁሉ አስርም የ50 ዓመት የፍቅር የትጋት የብቃት ቅርስና ፍቅራችን ናትና በዚህኛው ሰበብ ይሄኛው እንዴት ተካከል እንዴት ቀጣዮቹ የትዝታ ስራዎቿ ወይም ድጋሜ መሰራት ያለባቸው ስራዎች በአግባቡ ትኩረት ይሰጣቸው እሷን ጨምሮ ለሌሎችም ለምንወዳቸው እንጂ
ድምጥማጣቸው ዋናው የትዝታው አመንጭ ድምጥማጡ ይጥፋ የማለት አካሄዳችን የጥቂቶች ቢሆንም አደገኛ ነው የሚለውን ማስገንዘብ ያስፈልጋል። በነገራችን ላይ ሪዮት አስቴር ይሄንን አሁን በዚህ ደረጃ ፍቅር ትዝታ ሆኖ ለብዙዎችን ስሜት ያነቃነቀውን ስራዋን መጀመሪያም ሲፈጠር ለደራሲዎቹ በሚገርም ሁኔታ እነሱ ሰጠዋት በሚገርም ሁኔታ ለውጣ መስራት እንደቻለች ምስክርነት ሰጥተዋታል። ከዛ በኋላም እንደገና ዘመኑን ጠብቃ አሁን በአዲስ መልክም ስታቀርበው አስቴር በተለያየ ጊዜ ያላትን አቅም ሊያሳይ ይችላል። የራሴ ግምገማና አስተያየት ነው። በዚህ አጋጣሚ በጣም በስብዕናውም በስራዎቹም የማከብረውም የምወደውም የአየር አዳላምረው ያዩዬ በአንድ ወቅት የሰርጌ ትዝታ እንዴት እንደፈጠረውና የነበረውን ነገር በተመለከተ የሰጠው ቃለ ምልልስ ነበር። እሱም ባጭሩ ሰምተን እንመለስ። ሪዮት ነፍስ ይማር። ከዛ ውስጥ በጣም ብዙ ርዕሶች ተነስተዋል። ይቅርታ አለ፣ ሰርግ ሁሉ አለ። የአስቴር ስራ ውስጥ እንኳን አነሳው ስንት ጥያቄ። እኔ እስከዛሬ ድረስ አግብቼ አላውቅም። እግዚአብሔር ይመስገን 1 ልጅና 3 የልጅ ልጆች አሉኝ። እና እንደውም አግብታን እንዴ ሲሉኝ አይ ሳላደርሳቸው ነው የደረሱብኝ ይላሉ። እና ለምንድን ነው ያን ነገር ጻፍኩት? ሰርጎች ይሄዳለሁ፣ አጋጣሚ ሰርጎች ትሄዳለህ ወይ ከቤተሰብ ጋር ተይዘህ ምናምን ወይም ጎረምሳ ሆነህ በአጋጣሚ የሰፈርም የምን ሰርግ ትሄድ የሆነች ቦታ አለች፣ በቃ ትንሽ የምታንሰፈስብ ቦታ ላይ ሙሽሮች ተያይዘው ወይ ሙሽራይ ሲባል ይሆናል ምናምንና እኔ እንደዚህ የተሰማኝ ያገቡት ሰዎች በዚህ ሰዓት ምን ይሰማቸዋል የሚለው ነገር ሀሳቤ ውስጥ ተጫረ ማለት ነው። እና የሰርግ ትዝታው የሚለው ሀሳብ ከዛ ነው የመጣው። ከነበሩት ግጥሞችም የተወሰደ ባህላዊ ግጥሞች አሉት። እዛ ውስጥ እንግዲህ 7 ነው ምናምን ዘፈኖች አሉ። 6ቱን የጽፌዋለሁ። ሰኞ ዕለት የሚለውን ግማሽ ነው እሷ መነሻውን ጽፋቸዋለች። ከላይ በኋላ ነው ጽፌያቸዋለሁ። እኔ መኖሬ ወይም አለመኖሬ በአስቴር አዘፋፈን ላይ የሚያመጣው ለውጥ የለም። እንደውም ያልጻፉ ነገሮች ተጨማመረሽ የምትላቸው እሷና በጣም ግርም እነዚህ ነገሮችን የጽፌያቸዋለሁ እሷ አስከፍታቸው ነው ብሎላለሁና የአስቴርን እና የጥላሁንን ዘፈን የመቀየር አቅም የአስቴርን ዘገነ ተረዳት። አድማጭ ተመልካቾቻችን ከተወዳጇ የአስቴር አወቀ የሰርጌ ትዝታ ስራ ጋር በተያያዘ በተለይ በዚህም ስራ ሆነ ይህ ስራ በተካተተበት አልበም ውስጥ ከፍተኛ ድርሻ ካላቸው ደራሲያን መካከል ነፍሱን ይማርና ያዩ ዋነኛው ነበር። የሰርጌ ትዝታ እንዴት እንደሰራው መነሻ ሀሳቡን የነበረውን ሂደት በአንድ ወቅት ከሰጠው ቃለ ምልልስ ላይ አስደመጥናችሁ። ያዩዬ ነፍስ በሰላም ትረፍ። ሪዮት ወደ አንቺ ልመለስ። ያዩ በጣም የሚገርም ሰው ነው። አሁን እዚህ ዘፈን ላይ ራሱ የምታየው እንግዲህ አግብቻ አላውቅም አለ፣ ልጅና የልጅ ልጆች ቢኖሩትም ማለት ነው። እና ግን አግብቶ የማያውቅ ሰው ምን ያህል የምናብ አቅም እንዳለው ነው የምታየው። አንዳንድ ጊዜ አንዳንድ ነገሮች የግድ ያኛው የምናብ ብቃት ካለን ልናልፍባቸው አይጠበቅም። ይህንን ሁሉ ሰው እንደዚህ አይነት ስሜት ያገባውንም ያላገባውንም የፈጠረው ሰው ግን ራሱ አላገባም ነበር። በጣም አሁን እዚህ ኢንተረስቲንግ የሆነ ነገር ማለት ነው። አቅሙን ነው የሚያሳይ። አንዳንድ ጊዜ ከስሜቱ ተሰምቶ አውቀኸው ምናምን የምጽፈው ነገር አለ አይደለ? መጻፍ፣ ያንን መግለጽ፣ ሌሎች ሰዎች ጋር ማጋባት ራሱ ሌላ ችሎታ ነው፣ ድንቅ ችሎታ ነው። ይሄኛው ደግሞ የበለጠ ነው ብዬ አስባለሁ። ምክንያቱም አንተ ያልኖርክበት ነገር ነው፣ ግን ምናብህ የፈጠረልህን ስሜት፣ እውቀት ምናምን ያው አካባቢህም የሰዎችን ምናምን ታያለ። ግን ዞሮ ዞሮ በዚህ መጠን ሰዎችን የሚነካ ስራ ለመስራት መነካት ይጠይቃል። ያ መነካት ደግሞ ሪል ከሆነ ኤክስፒሪየንስ አይደለም የመጣው እና እሱ ሌላ ትልቅ ብቃት ነው ብዬ ስለማስብ ጭምር ነው የማደንቀው። እና እዛ ላይ ደግሞ እንዴት አድርጎ ጎበዞችን ደግሞ እንደሚያከብር ጎበዝ ሰውን ያከብራል። እና ስለ አስቴር ስለ ጥላሁን የሚናገረው ነገር እንዴ እኔ የጻፍኩት ነው ወይስ እሷ ምናምን ታስብለኛለች የለወጠችው ምናምን ብሎ ደግሞ አስቴርን የገለጸበት አለና ያዩ እጅግ በጣም ግሩም ሰው ነው ያጣ ነው። በዚህ አጋጣሚ ብዙ ሊባልለት የሚገባው ነው። ከዚህ ቀደም በተለያዩ ፕሮግራሞች እንግዲህ ህልፈቱን በተለይ አስመልክተ የሰራቸው ነበሩና ያዩ የሚገርም ሰው ነው። ብቻ በጣም በዚህም ውስጥ የነበረው ልፋት እንደገና ሊሰራ ሲል ያለውን ውጣ ውረድ ብዙ ኃላፊነቶችም ተሸክሞ ደራሲዎች ያሉበትን አድራሻ ፈልጎ
የልፋት የድካማቸውን ዋጋ እንዲያገኙ አስቴርም ይሄን ስራዋን እንድትሰራ የቻለውን ሁሉ በማድረግ ያቅሙን አስተዋጽኦ ያደረገ ትልቅ ድርሻ ያለው ነው። ድሮም ሲሰራ አሁንም በነበረው ሂደት ውስጥ ማቃቸው ብዙ ነገሮች ስላሉ ያዩ በዚህ ላይ በጣም ቁጥብ ደጋግሜ እንደምለው ጎበዝ አንባቢ ነገሮችን በጣም አርቆና ሰላስሎ ማየት የሚችል ታይታን የሚጠየፍ በጣም የሚገባኝ ከኔ ጋር በነበረን ወዳጅነት ደግሞ ምገባውም የሚገባኝም አይነት ከወንድምም በላይ የሆነ ግንኙነት ነው የነበረን። ነፍሱን በደጋጎች ጎን ያሳርፍልኝ። ለማንኛውም ከአስቴር ጋር በተያያዘ ይሄን ብሎ ነበር ያዩ ለማለት ነው። ሪዮት በቀጥታ በሙዚቃ አንሳጋ እንሳቅ በዛሬ በሙዚቃ አንሳቅ ዝግጅታችን ትኩረት የምናደርገው ደግሞ ድምፃውያን ሆን ብለው ሚውን ሳያውቁት በስራዎቻቸው ይከታተላሉ። በዚህም መሰረት ዛሬ በሙዚቃ አንሳቅ ዝግጅታችን ድምፃዊት ሂሩት በቀለና ነዋይ ደበበ በስራቸው ይከታተላሉ። የአይኖቹ ብርሃን አይኖች ላይ ሲያርፉ የአይኖቹ ብርሃን ፀሐይ የመሰለ እንዲያው ዝም ይሻላል አዎ ዝምታ ይሻላል። አድማጭ ተመልካቾቻችን የቅዳሜ ወጋችን እንደቀጠለ ነው። ቀደም ሲል በሙዚቃ አንሳቅን ተከታትለን ተመለስን። ድምፃዊት ሂሩት በቀለና ነዋይ ደበበ በስራዎቻቸው ይከታተላሉ። እንዴት አገኛችኋቸው? በጽሁፍ መልእክት አስተያየታችሁን አጋሩን። ይህ ዝግጅት ሼርና ላይክ በማድረግ ወደ ሌሎች ማዛመት ማዳረሳችሁን አትዘንጉ። ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሪዮት ወደ አንቺ ልመለስ። እንግዲህ ካረተው በኋላ ብለ ሲያቀት እንዲያው ዝም ይሻላል የምትለው ብዙ ነገር እንደዛ ይመስለኛል። የሚጀምርና እግዚአብሔር ይስጥሽ። ይደክማል፣ አንዳንዴ ይደክማል እኮ አሁን በዚህ በአስተያየት ጉዳይ አንዳንዴ ዝም ብለው የግል አስተያየትሽን እንድትሰጭ ያው የሙዚቃ ፍቅሮችን ሙዚቃ ላይ የምታደርጊውን ትኩረት አይተው የየራሳቸውን እንደው የሆነ ነገር ምንም ጥያቄ የለውም። አይ እንደው የሆነ ነገር ብትል ይሉሻል። አይ አሁን በሁሉም ነገር በዚህ ጉዳይ እኛ ስለምንግባባ ወይም እናንተ የኔን አስተያየት ስለፈለጋችሁ ሳይሆን በብዙ ነገሮች ብዙ እየተባለ ሁላችንም ተናጋሪዎች ሆነናል። ነው አንዱ አድማጭ ሳሳ ስለሚመስለኝ ከአድማጭ ወገን በሆን ምየራስ የሚያልኩት አዎ ከዛ አንፃር ነውና ዝም ይሻላል። አሁንም እግዚአብሔር ይስጥሽ፣ አንቺ ደግሞ አመጣሽልኝ። ለዚህ ነው በሙዚቃ ዛፍ ላይ ዝም ይሻላል ያልኩ። ካረተው በኋላ መሆኑ ግን ይያዝልን ብለናል። በጣም ብዙ መከረናል እኮ ማለት ነው። ሲደክመን ነው ዝም ያልነው። ስለዚህ በተለያየ መልኩ እኛም ራሱ ዝም ብንል ኧረ ተው ብለን ነበር መጀመሪያ ማለት ነው። በጣም ጥሩ አድማጭ ተመልካቾቻችን፣ ቀጣይ ደግሞ አዝናኝ ከምንላቸው የፖለቲካ ፌዞች ወይንም ያሉትን እውነታዎች በተለያየ መልኩ ያዝናኑ የማስቃኘት ነገር በተለይ በቅዳሜ ወጎች ዝግጅታችን ቋሚ ከሆኑት መካከል ዛሬም ደግሞ እስቲ የመንግስት አስተዳደር በአዝናኝ ሙዚቃዎች እንዴት መግለጽ ይቻላል የሚለውን እንጋብዛችሁና
ሪዮትና እኔ እንደገና እንመለሳለን። ሙዝ በዳቦ እንብላ። የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ኮሽ ባለ ቁጥር አፍ ለመዝጋት የሚጥር መንግስት አይደለም። ነገር ግን መሰረታዊ የመንግስት ብቃት የሚባሉት ላይ ደግሞ ሲታይ እንኳን ለኢትዮጵያ ለአፍሪካም ኩራት ነው። ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። ይቺና ጨዋታ የዛሬ 12 ዓመት ለመንግስት አሁንም ኮፒው በእጅ ያለ በሰነድ ሳተላይት እንዲኖረን ፕሮፖዛል አቅርቤ ነበር። አሁን ኢትዮጵያ 2 ሳተላይት አላት። ከጅቡቲ መንግስት ጋር ያደረግነው ድርድር እና የተግባባንበት ፓይፕ ዝርጋታው በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። ያንተ ያለ በረረኝ ያንተ ያለ ገልግለኝ በቃ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። የቅዳሜ ወጎች ዝግጅታችን እየተከታተላችሁ ያላችሁት ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ከተናገሯቸው አስገራሚ የተለያዩ ንግግሮች ጋር በተያያዘ ገላጭ የሆኑ ዜማዎችን አዋህደን አቀረብንላችሁ። እንዴት አገኛችሁት? ሀሳብና አስተያየታችሁን በጽሁፍ አጋሩ። ርዕዮት ዓለሙና ተወልደ በየነ በጋራ እያስተናገድናችሁ ቆየን። በነገ የዕለተ ሰንበት ዝግጅታችን በዋሽንግተን ዲሲ ሰዓት አቆጣጠር 10 ሰዓት ኤኤም ላይ የተወልደ እንግዳ ከዛም የአድማጮች መድረክ ዝግጅቶቻችን ይከተላሉ። ስለዚህ የዕለተ ሰንበት ዝግጅታችን ላይ በተጠቀሱት ውይይቶችም ሆነ በተወልደ እንግዳ ድጋሚ እንገናኛለን። የዛሬውን በዚህ ፈጸም። ጤና ይስጥልን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ